ተልእኮ መጽሐፍን ሳነበው እጅግ የተደነቅኩበትና የመንፈስ ቅዱስን ስራ ያየሁበት ነው። መንፈስ ቅዱስ እንዴት በጊዜዎች ውስጥ ከአንድ ሰው ወደ አንድ ሰው ወንጌል እንዴት እየተቀባበለ እንደሄደና እንዴት ወንጌል እየሰፋ እንደሄደ ያየሁበት ነበር። ተልእኮ መጽሐፍ ሳነብ ልቤን ከነጉኝ ታሪኮች መሃል አንዱ የአባ አብርሃም ታሪክ ነው። አባ አብርሃም ማለት የመጀመሪያው መጽሐፍ ቅዱስ የመተርጎም ስራ የሰሩ አባት ናቸው። እሳቸው የሰሩት የትርጉም ስራ በኋላ ላይ አመታትን ተሻግሮ ግድግዳ ውስጥ ተቀብሮ ቤተክርስቲያን ውስጥ አባቶች አግኝተውት እነሱ ደግሞ አንብበውት እንዴት ቤተክርስቲያን ውስጥ ሪቫይቫል እንደተነሳና እንዴት ወንጌል እንደሰፋ ያየሁበት ቦታ በጣም ልቤን ነክቶኛል። ተልእኮን ሳነብ ወንጌል እኔ ጋር እንዴት እንደደረሰ በብዙ አይነት ውጣ ውረዶች ብዙ አባቶች ተጠቅሰዋልና እነሱ በብዙ ዋጋ መክፈል ብዙ ከመንገድ ብዛት ልጆቻቸውን በበሽታ ሉዝ ያደረጉ በጤና መታወክ በብዙ ዋጋ መክፈል በብዙ ስደት ውስጥ ሆኖ ወንጌል እኔ ጋር ደርሷል። ስለዚህ ዛሬ ላይ ቆመ ብዬ ስመለከት እኔ ጋር የደረሰው ወንጌል በብዙ ዋጋ መክፈል ነውና ወንጌል ደግሞ መቀጠል ካለበት ስቲል ለሚሽን ስራ ለተልእኮ ስራ የተነሳን መሆን አለብን የሚለውን ነገር ተረድቼበታለሁና የእውነትም ይሄንን ልቤ ላይ ያለውን የወንጌልን ሸክም በደንብ አጽንቶልኛል። ምክንያቱም ወንጌል የሚቀጥል ነው። እንዴት እንደተነሳ ማወቃችን እንዴት እንደተነሳ እንዴት እዚህ እንደደረሰ ማወቄ ልቤ ላይ ለቀጣዩም እኔ ነኝ የማሻገረው አሁን ላይ ላለው ትውልድ ደግሞ እኔ ነኝ አሻጋሪና እኔም ኃላፊነት አለብኝ የሚለውን ነገር አጽንቶልኛል። ከተልእኮ መጽሐፍ ውስጥ ባገኘው ብዬ የማስበው ንጉሴ ታሼ ንጉሴ በጅማ ለነበረው አገልግሎቱ በንግድ ስራ ላይ ቀድሞ የተሰማራ እንደመሆኑ የነበረውን ሀብት እንዲልኩለት ቤተሰቦቹን በማድረግ የነበረውን አገልግሎት በገንዘቡ በደንብ ይደግፍ ነበረ። ከዛ ባለፈ ደግሞ በጊዜው የባሪያ ንግድ በስፋት ይሰራ ነበር። ከዛም አንፃር በገንዘቡ ለባሪያ ንግድ የተሸጡ ሰዎችን በመግዛት ነፃ ካወጣቸው በኋላ የወንጌልን እውነት በማስተማር እነሱም ደግሞ ወንጌልን ተረድተው ለሌሎች ይህንን ወንጌል እውነት እንዲያደርሱ ሰፊ ስራ ሲሰራ ነበረ። ራሱንም ገንዘቡንም የሰጠ ሰው ነውና እኔም ደግሞ በግል ሙያ ላይ እንደመሰማራቴ የእውነት ይሄ የወንጌል ሸክሙ አለኝ። ስለዚህ በገንዘቤም እኔም ተሰጥቼ ማገልገል እፈልጋለሁና ከዚህ አንፃር እሱ ያለፈበት መንገድ ምክንያቱም ከዚህ አንፃር ፈርቀዳጅ ነው ብዬ አስባለሁ በዚህ ታሪክ ውስጥ። ስለዚህ እንዴት ይሄንን መንገድ ይሄንን ነገር እንዴት እንደተወጣው ባወራው ብዙ ኢንስፓየር ሊያደርገኝ ይችላል ብዬ አስባለሁ። ሰዎች ተልእኮ መጽሐፍን ሲያነቡ እንዴት ወንጌል እነሱ ጋር በብዙ ዋጋ መክፈል እንደደረሰ የእውነት ይረዳሉ ብዬ አስባለሁ። ከዛ ባለፈ ደግሞ ውስጥ ላይ እነዚህን ታሪኮች በማንበብ ውስጣቸውም ላይ የሆነ የወንጌል መቃጠል የወንጌል ቅናት እንደሚፈጠር ትልቅ እምነት አለኝ። ለወጣቶች የምመክረው ነገር ቢኖር የእግዚአብሔር ትልቁ ዓላማው የእግዚአብሔር የልቡ ትልቁ ነገር ወንጌል እንደሆነ አምናለሁኝና ለወንጌል ለሚሽን ጥሪ ያላቸውም እንዲሁም ደግሞ እንዳልተጠሩም የሚያስቡ ሁሉ የምለው ነገር ቢኖር ሁሉም አማኝ ለወንጌል ተጠርቷል። ምናልባት አንድ ወንድሜ ወጥቶ ወንጌል ሊሰብክ ይችላል፣ ለሚሽን ወደ ሩቅ ቦታ ሊሄድ ይችላል። እኔ ደግሞ ቢሮ ውስጥ ሰራ እችላለሁ። ነገር ግን እኔም ባለውበት የወንጌል ኃላፊነት አለብኝ። ከዛ ባለፈ ደግሞ እግዚአብሔር በሚሰጠኝ ነገር ደግሞ ሌሎች ለሚሰሩት የወንጌል ስራ አብሬያቸው የመቆም ትልቅ ኃላፊነት አለብኝ። በጸሎት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በማቴሪያል ሊሆን ይችላል። በተለያየ መልኩ አብረን መቆም አለብን። ምክንያቱም መጽሐፉ ላይ እንደምናየው እንደ ምሳሌነት አንዱ ከአንዱ ጋር ተደጋግፎ ነውና የሚሄደው በዛ እጅ ለእጅ ተያይዘን አብረን ተባብረን የወንጌል ስራ መስራት እንዳለብን ይሄን ነገር ለወጣቶች እመክራለሁ። እንደ መልእክት ብለው ደስ የሚለኝ ነገር ቢኖር በወንጌል ስራ ላይ አሁን ላይ ተሰማርተው በተልእኮ ላይ ያሉ ወጣቶችን በጣም ላበረታታ ፈልጋለሁኝ። ምክንያቱም ሰይጣን በብዙ መልኩ ይፈትናል። ያሉበት በብዙ አይነት ጫና ውስጥ ሊኖሩ ይችላሉ። እግዚአብሔር ከነሱ ጋር ነው። ከዛ ባለፈ ደግሞ ብዙ አሉ
እግዚአብሔር በየቦታው ያስቀመጣቸው የወንጌል ሸክም ያላቸው ልባቸው ለወንጌል የሚቃጠል ስለነሱ የሚጸልዩና ልባቸው እንዳይዘል እንዲበረታ አሁንም የእግዚአብሔር እጅ ከነሱ ጋር ነው። እግዚአብሔር ከነሱ ጋር ነውና በርቱ ማለት ፈልጋለሁ።